ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢራን በመካከለኛው ምስራቅ የአሜሪካ ይዞታዎች ላይ በፈጸመችው ጥቃት የ800 ሚሊዮን ዶላር ጉዳት አደረሰች። ኢራን በጦሩ የመጀመሪያ 2 ሳምንታት በመካከለኛው ምስራቅ በሚገኙ አሜሪካ የጦር ሰፈሮች ላይ በፈጸመችው ጥቃት 800 ሚሊዮን ዶላር የሚጠጋ ጉዳት ማድረሷን አንድ ትንታኔ አመለከተ። አብዛኛው ጉዳት የደረሰው አሜሪካና እስራኤል ጦርነቱን በከፈቱበት ሳምንት ውስጥ ኢራን በፈጸመችው የመጀመሪያ አጸፋዊ ጥቃት እንደሆነ የስትራቴጂክ እና ዓለም አቀፍ ጥናት ማዕከል ሪፖርት እና የቢቢሲ ትንታኔ አመልክቷል። ይሁን እንጂ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ይዞታዎች ላይ ያደረሰችው ጉዳት ሙሉ በሙሉ ግልጽ አይደለም። በአሜሪካ ወታደራዊ መሠረተ ልማት ላይ ደርሷል የተባለው የ800 ሚሊዮን ዶላር ግምታዊ ጉዳት ከዚህ ቀደም በሌሎች ዘገባዎች ከተጠቀሰው አሃዝ ከፍ ያለ ነው። ግጭቱ እየገፋ ሲሄድ አሜሪካ ላይ ምን ያህል ከፍተኛ ወጪ እንደሚወድቅ ማሳያ እንደሚሆንም ተገልጿል። የሲኤስአይሲ ከፍተኛ አማካሪ እና የሪፖርቱ ተባባሪ አዘጋጅ የሆኑት ማርክ ካንቺያን በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ የደረሰው ጉዳት ከተገቢው በታች ነው ሪፖርት የተደረገው ብለዋል። ምንም እንኳ የአሁኑ ቁጥር ሰፊ ቢመስልም ተጨማሪ መረጃ እስካልተገኘ ድረስ ሙሉ መጠኑ አይታወቅም ሲሉም አክለዋል። በጉዳዩ ላይ አስተያየት እንዲሰጥ ከቢቢሲ ጥያቄ የቀረበለት ጥያቄ የአሜሪካ መከላከያ ሚኒስቴር ጦርነቱን እየመራ ወዳለው ማዕከላዊ እዝ ጥያቄ ቢመራውም ባለስልጣናቱ አስተያየት ለመስጠት ፈቃደኛ አልሆኑም። የኢራን አጸፋ ጥቃት በዮርዳኖስ፣ በተባበሩት አረብ ኤሚሬቶች እና በመካከለኛው ምስራቅ በሚገኙ ሌሎች ሀገራት ውስጥ በሚገኙ የአሜሪካ የአየር መከላከያ እና የሳተላይት መገናኛ ዘዴዎች እንዲሁም ሌሎች ንብረቶች ላይ ያነጣጠሩ ናቸው። ከፍተኛው ጉዳት የደረሰው በዮርዳኖስ በሚገኘው የአየር ኃይል ሰፈር በአሜሪካ የታድ የሚሳኤል መከላከያ ስርዓት ራዳር ላይ ነው። የመከላከያ ክፍል የበጀት መረጃ ግምገማ መሰረት የራዳር ስርዓቱ ወደ $485 ሚሊዮን ያስወጣል። ይህ የአየር መከላከያ ስርዓት ባላስቲክ ሚሳኤሎች ከረጅም ርቀት በመለየት ለማምከን የሚያገለግል ነው። የኢራን ጥቃት $310 ሚሊዮን ተጨማሪ ጉዳት አድርሷል ተብሎ የሚገመተው የአሜሪካ ጦር ሰፈር እና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች፣ ህንፃዎች፣ መገልገያዎች እና ሌሎች መሠረተ ልማቶች ላይ ነው። ኢራን ቢያንስ 3 የአየር ኃይል ሰፈሮችን ከአንድ ጊዜ በላይ እንደመታች ቢቢሲ ፕሮፋይል በሳተላይት ምስሎች ላይ ያደረገው ምርመራ ያሳያል። ተደጋጋሚ ጥቃት ኢራን የተወሰኑ የአሜሪካ ይዞታዎች ኢላማ ለማድረግ ያደረገችውን ጥረት አጉልቶ ያሳያል። እንዲሁም ሩሲያ በአካባቢው ስላለው የአሜሪካ ወታደራዊ ኃይል መረጃ ለኢራን እንዳጋራችም ተዘግቧል። የሳተላይት ምስሎች በኩዌት አሊ አልሳሊም፣ በኳታር አሊ ኦዲያይድ እና በሳውዲ አረቢያ ልዑል ሱልጣን በተባሉት 3 የአየር ኃይል ሰፈሮች እና በጦርነቱ የተለያዩ ጊዜያት ወቅት አዳዲስ ጥሰቶች እንደፈጸመችባቸው አሳይተዋል። ይህ በኢራን የአጸፋ ጥቃት ምክንያት በአሜሪካ ላይ የደረሰው ጉዳት በአጠቃላይ ለጦርነቱ ካወጣችው ገንዘብ ሲነጻጸር በጣም ትንሽ ነው። የአሜሪካ መከላከያ ባለስልጣን ለአሜሪካ ምክር ቤት አባላት በሰጡት ማብራሪያ ላይ በጦርነቱ የመጀመሪያ 6 ቀናት ውስጥም $11.3 ቢሊዮን የወጣ ሲሆን በ12 ቀናት ውስጥ ደግሞ $16.5 ቢሊዮን እንዳስወጣ የሲኤስአይ መረጃ ያመለክታል። የመከላከያ ሚኒስቴሩ ጦርነቱን ለማካሄድ የ$200 ቢሊዮን ተጨማሪ በጀት እየጠየቀ ነው። ሚኒስትሩ ፒት ሄግሴት ሐሙስ ዕለት እንደተናገሩት የተጠየቀው ገንዘብ መጠን ሊጨምር ይችላልም ብለዋል። ፕሬዚዳንት ትራምፕ እስራኤል የካቲት 21 2018 ዓ.ም በጀመረችው ጥቃት ውስጥ ተሳታፊ ከሆነች በኋላ 13 የአሜሪካ ወታደሮች ተገድለዋል። መቀመጫውን አሜሪካ ያደረገው የኢራን የሰብአዊ መብት አክቲቪስቶችም የዜና ወኪል እንደሚለው 3ኛ ሳምንቱን ባጠናቀቀው ጦርነት እስካሁን ኢራን ውስጥ በአጠቃላይ 3200 ሰዎች ተገድለዋል። ከእነዚህ ውስጥም 1400 ያህሉ ሰላማዊ ሰዎች መሆናቸው ተዘግቧል። ትራምፕ ሀገራቸው የኢራን የኒውክሌር መርሃ ግብር ለማጥፋት፣ መደበኛ ወታደራዊ ኃይሏን ለማዳከም እና አገዛዙ በአካባቢው ላሉ ቡድኖች የሚሰጠውን ድጋፍ ለማቆም ያቀዱት ግብ
ለማሳካት መቃረቡንም ተናግረዋል። ነገር ግን የጦርነቱ መቀስቀስ ተከትሎ ከፍተኛ የነዳጅ ምርት የሚተላለፍበት የሆርሙዝ ወሽመጥ በመዘጋቱ በዓለም ምጣኔ ሀብት ላይ ከፍተኛ ጫና የፈጠረ ሲሆን፣ ጦርነቱ እስከ መቼ እንደሚቆይ አለመታወቁና ትራምፕ ወታደሮች የሚያሰማሩ ከሆነ ቀውሱን ያባብሰዋል የሚል ስጋትም ፈጥሯል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።